ዛሬ የምናየው አንድ በጣም ጠቃሚ ቃል አለ። አዝ እንግሊዘኛ ስታወሩ ስትጽፉ ይህንን ቃል አሁን በምናያቸው 8 ፍሬዞች መልኩ ከተጠቀማችሁት ምርጥ የሆነ እንግሊዘኛ ትናገራላችሁ። መጨረሻ ላይ ደግሞ የተማራችሁት በሙሉ አእምሯችሁ ውስጥ ተቀርጾ እንዲቀር በአንዲት አጭር ታሪክ እንከልሰዋለን። በተግባር ላይ ይውላል ማለት ነው። ቴክ ኖትስ ኤንድ ስቴይ ቲልድ። የመጀመሪያው ፍሬዝ as soon as። ሱን ማለት በቅርብ ጊዜ ማለት ነው አይደል? ለብቻው as soon as ሲሆን ደግሞ ወዲያውኑ ይሆናል ማለት ነው። as soon as ወዲያውኑ ማለት ነው። አንድ ነገር በፍጥነት ማድረግ as soon as ይባላል። እስኪ በሉት as soon as። ለምሳሌ ጓደኛችሁን እንደደረስክ ደውልልኝ ማለት ብትፈልጉ call me as soon as you arrive ማለት ትችላላችሁ። የሆነ ሰው የእናንተን ሪፖርት እየጠበቀ ሳለ ሪፖርቱ ዝግጁ እንደሆነ ወዲያውኑ እልክልሃለሁ ማለት ብትፈልጉ I'll send the report as soon as it's ready። ሪፖርቱ ዝግጁ እንደሆነ ወዲያውኑ እልክልሃለሁ ማለት ነው። so as soon as ማለት ወዲያውኑ ማለት ነው። ይህ ዕለት ከዕለት ብዙ ጊዜ የምንጠቀመው ቃል ስለሆነ በደንብ ያዙት። as soon as። ሁለተኛ የምናየው ፍሬዝ የሆነ ሁኔታ አለ፣ ያ ሁኔታ እስከተሟላ ድረስ ብላችሁ ለመናገር ስትፈልጉ የምትጠቀሙት ፍሬዝ በአስ ተጠቅማችሁ as long as። ይህንን ፍሬዝ መቼ ነው የምትጠቀሙት? የሆነ ኮንዲሽን ሲኖር፣ ሁኔታ ሲኖር፣ ወይም የሆነ ታይም ጊዜ ሲኖር፣ ዱሬሽን የሚወስድ ማለት ነው፣ ጊዜ የሚወስድ ታይም ሲኖር as long as ብላችሁ መጠቀም ትችላላችሁ። ለምሳሌ ጓደኛችሁ ቤት መጥቶ ሲሳቀቅ ምናምን ስትሄድ እስከፈለከው ጊዜ ያህል መቆየት ትችላለህ ማለት ብትፈልጉ you can stay as long as you like። እስከወደድክ ድረስ መቆየት ትችላለህ እያላችሁ እስከ 5 ሰዓት ሊሆን ይችላል፣ እስከ 6 ሰዓት ሊሆን ይችላል፣ ቀን ሙሉም ሊሆን ይችላል። ብቻ እስከፈለገ ጊዜ መቆየት ይችላል ማለት ነው። ይህ ታይሙን ጊዜውን ነው የሚያመለክት። በሁኔታ ደግሞ ስናየው እስካጠናህ ድረስ ታልፋለህ ማለት ብትፈልጉ you will pass as long as you study። እስካጠናህ ድረስ ታልፋለህ እያላችሁ ነው። you will pass ያለው you will ለማለት ነው። ፊውቸር ነው፣ የወደፊት ነገር ነው የሚያመለክት። ደስተኛ እስከሆንክ ድረስ ችግር የለብኝም ማለት ብትፈልጉ I don't mind as long as you're happy። ደስተኛ እስከሆንክ ድረስ ችግር የለብኝም ለማለት ነው። በዛውም ይችን ኤክስፕሬሽን ያውጣው I don't mind ችግር የለውም ለማለት ሲፈልጉ የምትጠቀሙት ኤክስፕሬሽን ነው። ይህን አረፍተ ነገር ስታዩት ታይምን ሳይሆን የሚያመለክት ኮንዲሽንን የሚያሳይ ሁኔታን ነው የሚያሳይ። ሶስተኛው ፍሬዝ as far as ፋር ርቀትን ነው የሚያመለክታል። ስለዚህ ፋር ስንል ኤክስቴንትን መጠንን ነው የሚያሳይ፣ ወይም ሊሚት ሊሆን ይችላል ገደብ፣ አሊያም ደግሞ ኖሌጅን ነው የሚያመለክት እውቀትን ነው የሚያሳይ። ለምሳሌ እስከማውቀው ድረስ ስብሰባው ነገ ነው ማለት ብትፈልጉ as far as I know the meeting is tomorrow። እኔ እስከማውቀው ድረስ ስብሰባው ነገ ነው እያላችሁ as far as I know የምትባለው ፍሬዝ በተደጋጋሚ ብዙ ጊዜ ስለምጠቀመው በአእምሯችሁ ውስጥ ያውት as far as I know እኔ እስከማውቀው ድረስ ለማለት ነው። አንድ ነገር ላይ 100% እርግጠኛ ካልሆናችሁ የምትጠቀሙት ፍሬዝ ነው። ከሰዎች መካከል የሆነ ሀሳብ ተነስቶ እኔ በምመለከተው መልኩ እሱ ጥሩ ሀሳብ ነው ማለት ብትፈልጉ ምን ማለት ትችላላችሁ? as far as I'm concerned it's a great idea ማለት ትችላላችሁ። by the way concerned ማለት መጨነቅ፣ መሸበርን ነው የሚያሳይ። ነገር ግን as far as I'm concerned ብላችሁ ከተጠቀማችሁት ልክ እንደ ፈሊጥ ይሆንና እኔ እንደማስበው እንደኔ አስተያየት ለማለት ይሆናል ማለት ነው። ይችንም እንደ ፈሊጥ አድርጋችሁ ያዟት። as far as I'm concerned እኔ እንደምመለከተው ወይም እኔ እንደማስበው ማለት ነው። as far as I'm concerned። ነገር ግን concerned የሚለውን ነጥለን ለብቻው ስናየው ቅድም እንዳየነው መጨነቅ፣ ማሰብ ሊሆን ይችላል። ለምሳሌ I'm concerned about you ብትሉ ስላንተ ተጨንቄያለሁ ማለት ነው። ወይም ያንተ ሁኔታ ታስቦኛል፣ ስላንተ ተጨንቄያለሁ ማለት ነው። እስከ ወንዙ ድረስ ተጓዝን ለማለት ትፈልጉ we walked as far as the river የሚያሳየው ኤክስቴንት ነው፣ መጠኑ ወይም ሊሚት ሊሆን ይችላል። እስከ የትኛው ገደብ ድረስ ሄዱ? እስከ ወንዙ ርቀት ማለት ነው። so as far as ለምን ያገለግላል? ኤክስቴንት ለመጠን ያገለግላል። ሊሚት ለገደብ ያመለክታል። እንዲሁም ኖሌጅ እውቀትን ለማመልከት ማለት ነው። as far as እያላችሁ ተጠቀሙ። as far as እስኪ አንዴ በሉት as far as ናይስ። አራተኛ ላይ የምናየው ፍሬዝ ደግሞ በተጨማሪ፣ ከዚህ በተጨማሪ ለማለት ስንፈልግ የምንጠቀመው ቃል ማን ነው? as well as ማለት በተጨማሪ ማለት ነው። ወይም ደግሞ እና ለማለት ይሆናል። በተጨማሪ ለማለትም ይሆናል። as well ብቻ ሳይሆን as well as። እስኪ በሉት as well as ናይስ።
አማርኛ ብቻ ሳይሆን እንግሊዘኛም ትናገራለች ማለት ብትፈልጉ she speaks Amharic as well as English. she speaks Amharic as well as English. እንግሊዘኛ ብቻ ሳይሆን አማርኛም ትናገራለች ይላል። ስለዚህ እዚህ ጋር በተጨማሪ መናገር የሚችለውን ቋንቋ እየተናገረ ነው as well as ተጠቅመን ማለት ነው። ብልህ ብቻ ሳይሆን ደግ ነው ማለት ብትፈልጉ እንደ አይነት ሰው ደስ ይላል። he is smart as well as kind. he is smart as well as kind. ብልህ ብቻ ሳይሆን ደግም ነው እያላችሁ ነው። ላሊበላ ብቻ ሳይሆን ጎንደርንም ጭምር ጎብኝተናል ማለት ብትፈልጉ we visited ላሊበላ as well as ጎንደር. we visited ላሊበላ as well as ጎንደር። ላሊበላ ብቻ ሳይሆን ጎንደርን ጎብኝተናል ለማለት ነው። so as well as ማለት በተጨማሪ ማለት ነው፣ ወይም ደግሞ እና ለማለት ነው። አንድ ነገር የምትጨምሩት ነገር ሲኖር as well as ብላችሁ ተጠቀሙ። as well ሲባል ትሰማላችኋል። ይህ ደግሞ ብዙ ጊዜ የምንጠቀመው መጨረሻ ላይ ነው። as well ማለት to ማለት ነው፣ ወይም also ማለት ነው። በምሳሌ ስናየው ግልጽ ይሆናል። I want to go as well ብትሉ I wanna go as well እኔም መሄድ እፈልጋለሁ ማለት ነው። እንግሊዘኛ እናገራለሁ ማለት ብትፈልጉ I speak English as well. I speak English as well እንግሊዘኛም እናገራለሁ ማለት ነው። ሶ የሁለቱ ዲፈረንስ as well as ካል ብዙ ጊዜ ሁለት አረፍተ ነገሮችን የሚያገናኝልን፣ as well ከሆነ ግን ብዙ ጊዜ መጨረሻ ላይ የሚመጣ usually it comes at the end of the sentence. as well የሁለቱ ልዩነት ያዟቸው as well እና as well as። አምስተኛ ላይ ደግሞ የምናየው as if ወይም አስሩ። as if ወይም አስሩ እስኪ በሉት right as if አስሩ እንደ ወይም ልክ እንደ ለማለት ትፈልጉ፣ ይሄ ነገር እንደዚህ ይመስላል ለማለት ትፈልጉ፣ ስሜታችሁን ለመግለጽ ትፈልጉ as if ወይም አስሩ ብላችሁ መጠቀም ትችላላችሁ። ኖርማሊ አስሩ ፎርማል ለሆነ ነገር ነው ብዙ ጊዜ የምንጠቀማት። ሙያዊ በሆነ ቦታ አካዳሚክ የሆነ ነገር ወይም ካለቃችሁ ጋር ስታወሩ የምትጠቀሙት አይነት አነጋገር ነው። አስሩ ከሆነ as if ከሆነ ደግሞ ሞር ናቹራል ነው፣ በተደጋጋሚ የምንጠቀመው አነጋገር ነው as if። ለምሳሌ አንዳንድ ወሬኛ ሰዎች አሉ አይደል፣ ሁሉን ነገር እንደሚያውቅ አድርጎ ያወራል ማለት ብትፈልጉ he talks as if he knows everything. he talks as if he knows everything ሁሉን ነገር እንደሚያውቅ አድርጎ ይናገራል ማለት ነው። as if ወይም አስሩ የሚለው ቃል በመሬት ላይ ያለው እውነታ ላይሆን ይችላል፣ ግን ይመስላል ለማለት ነው። ስሜታችሁን ለመግለጽ ለምትጠቀሙት as if ወይም አስሩ። እንቅልፍን ያልተኛ ትመስላለህ ማለት ቢፈልጉ ምን ትላላችሁ? you look as if you haven't slept. you look as if you haven't slept እንቅልፍን ያልተኛ ትመስላለህ እያላችሁ ነው። so as if ወይም አስሩ ካላችሁ እንደ ወይም ልክ እንደ ብላችሁ ለመናገር ስትፈልጉ የምትጠቀሙት ፍሬዝ ነው as if ወይም አስሩ። ስድስተኛ ላይ ደርሰናል። as usual ወይም as always እንደተለመደው ወይም እንደ ሁልጊዜው ለማለት ስትፈልጉ as usual ወይም as always ሁለቶችም በጣም ተመሳሳይ ናቸው። ነገር ግን as always ከተባለ ኮንስታንትሊ ሁልጊዜ የሚደረግ ነገር ነው ማለት ነው። as usual ማለት ግን እንደተለመደው ለማለት ነው። ለምሳሌ ጃክ እንደተለመደው ዘገየ ማለት ብትፈልጉ ጃክ was late as usual. ጃክ was late as usual እንደተለመደው ጃክ ዘገየ ማለት ነው። እንደ ሁልጊዜው ስራ በዝቶባታል ማለት ብትፈልጉ she is busy as always. she is busy as always ማለት ትችላላችሁ። ሰባተኛ ላይ ደርሰናል። በዚህ ምክንያት ወይም እውነቱን ለመናገር ማለት ስትፈልጉ የምትጠቀሟቸው ፍሬዞች as a result ወይም as a matter of fact. as a result as a matter of fact እስኪ በሉት as a matter of fact ወይም as a result። as a result ማለት በዚህ ምክንያት ለማለት ነው። ምክንያቱ ወይም ውጤቱን ለመግለጽ ስትፈልጉ ነው። በዚህ ውጤት ምክንያት ይሄ ሆነ ማለት ስትፈልጉ። as a matter of fact ማለት ደግሞ ሐቁን ለመናገር ወይም እውነታውን ለመናገር ለማለት ስትፈልጉ ነው። አጽንኦት ሰጣችሁ ኢንፋሳይዝ አድርጋችሁ ነገሩን ለመናገር ስትፈልጉ የምትጠቀሙት ፍሬዝ ነው። ለምሳሌ ጠንክሬ በማጥናቴ ምክንያት ፈተና አለፍኩ ማለት ብትፈልጉ I studied hard as a result I passed the exam. I studied hard as a result I passed the exam. ጠንክሬ ስላጠናሁ አለፍኩ ማለት ነው። እውነቱን ለመናገር ማለት ብትፈልጉ ደግሞ ለምሳሌ እውነቱን ለመናገር ልክ ስላንተ እያሰብኩ ነበር ማለት ብትፈልጉ as a matter of fact I was just thinking about you. as a matter of fact I was just thinking about you. እውነቱን ለመናገር ስላንተ እያሰብኩ ነበር ለማለት ነው። የመጨረሻውና ስምንተኛው ይህም ብዙ ጊዜ ሲዘወተር ትሰማላችሁ። እንደ ያሉ ብላችሁ ምሳሌ ለመስጠት ወይም ለምሳሌ ብላችሁ ለመግለጽ ስትፈልጉ ማለት ነው የምትጠቀሙት such as ኤግዛምፕል ለመስጠት ስትፈልጉ such as ብላችሁ መጠቀም ይችላሉ። such as እስኪ በሉት such as ለምሳሌ እንደ ማንጎና ፓፓያ ያሉ ፍራፍሬዎችን እወዳለሁ ማለት ብትፈልጉ I like fruits such as mango and papaya. I like fruits such as mango and papaya. እንደ ማንጎና ፓፓያ ያሉ ፍራፍሬዎችን እወዳለሁ ለማለት ነው። እንደ እንግሊዘኛ ያሉ ችሎታዎች ዛሬ ላይ አስፈላጊ ናቸው ማለት ብትፈልጉ
Skills such as English are important today. Skills such as English are important today. እንደ እንግሊዘኛ ያሉ ችሎታዎች ዛሬ ላይ አስፈላጊ ናቸው እያላችሁ ነው። አጫጭር ጽሑፎች ላይ እንዲሁም ኮንቨርሴሽን ላይ ጭውውት ላይ ብዙ ጊዜ እንጠቀመዋለን such as። ኦልራይት መጀመሪያ ላይ እንደተነጋገርነው እስካሁን ያየናቸውን በአንዲት አጭር ታሪክ እንከልሰዋለን። እኔ አማርኛውን ስነግራችሁ እናንተ በእንግሊዘኛው ትቀድሙኛላችሁ። ወዲያውኑ እንደነቀው as soon as I woke up እንደተለመደው ስልኬን አየሁ። I checked my phone as usual እስከ ጸለይኩ ድረስ ደስተኛ ነኝ። As long as I pray, I am happy. በተቻለ ፍጥነት ወደ ጓደኛዬ ደወልኩ። I called my friend as soon as possible. እውነቱን ለመናገር አስቀድማ ነቅታ ነበር። As a matter of fact, she was already awake. ፈረንሳይኛ ብቻ ሳይሆን እንግሊዘኛም ትናገራለች። She speaks French as well as English. እስከማውቀው ድረስ በሁለት ሰዓት ነው የምንገናኘው። As far as I know, we are meeting at 8 AM. በዚህ ምክንያት ቀድሜ መውጣት አለብኝ። As a result, I should leave early. That's it for today. ናቹራል የሆነ እንግሊዘኛ ለመናገር የሚረዱ 8 የያዝ ፍሬዞችን አውቀናል። ቪዲዮ ጠቃሚ ከነበረ የእናንተ ላይክ እየጠበቀ ነው። ምን አስተያየት አላችሁ? ኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። Thanks for watching. Learn English with confidence. God bless Ethiopia.